መስመር ላይ ዶክተር ልደት ጌታቸው ትገኛለች። ዶክተር ልደት እንደና ነሽ? እግዚአብሔር ይመስገን። ዶክተር ልደት የውስጥ ደዌ ስፔሻሊስት እና በጥቁር አንበሳ ስፔሻላይዝድ ሆስፒታል ደግሞ የስኳር የተጓዳኝ ሆርሞኖችና የሜታቦሊዝም ስፔሻሊቲ ፌሎ ነች። ዶክተር ልደት ጌታቸው ስኳር ህመም በተመለከተ የተወሰነ የግንዛቤ ማስጨበጫ መልእክት ለማስተላለፍ መስመር ላይ ስለተገኘሽ ከልብ እናመሰግናለን። እኔም አመሰግናለሁ ይሄንን እድል ስለሰጣችሁ። እሺ ዶክተር ልደት የስኳር ህመም ምንድን ነው? እሺ ያው የስኳር ህመም ማለት እንግዲህ ሰውነታችን ከምግብም ይሁን ሰውነታችን ውስጥ ከሚካሄዱ ክንውኖች የሚገኘውን ግሉኮስ ወይም ደግሞ ያው በተለምዶ ስኳር የሚባለውን ኬሚካል በትክክለኛ መንገድ ወይም ደግሞ በተመጣጠነ መንገድ መጠቀም አለመቻል ነው። የተለያዩ ምክንያቶች አሉት። አብዛኛው በህብረተሰብ ውስጥ የሚታወቀው አይነት 1 እና አይነት 2 የሚባለው የስኳር አይነት ነው። እንግዲህ አጠቃላይ የስኳር ህመም የሚመጣው ሰውነታችን ውስጥ የሚገኘውን ግሉኮስ ወይም እንዳልኩት በተለምዶ ስኳር ኢንሱሊን የሚባለው ንጥረ ነገር ነው ሰውነታችን ውስጥ እንድንጠቀምበት የሚያደርገው። ግን እሱ ማነስ ካለ ሰውነታችን ለዛ የሚገባውን መልስ መስጠት በበቂ መጠን መስጠት ካልቻለ ወይም ደግሞ በሌሎች ተጓዳኝ ምክንያቶች የተነሳ ይሄንን ስኳር አመጣጥኖ መጠቀም ካልቻለ አንድ ታካሚ የስኳር ህመም አጋጠመው እንላለን። ማህበረሰቡ ላይ መስተካከል አለበት የምትይው አመለካከት አለ? እኔም ቀን ከቀን ከሚያጋጠመኝ የታካሚ ሂደት የምገነዘበው ነገር ምንድነው? ስኳር ህመም የሐኪም ስራ ብቻ አይደለም። ስኳር ህመም የትብብር ስራ ነው። ታካሚም ሐኪምም አብሮ የሚሰራው የህክምና ሂደት ነው። ሐኪም መጥቶ ስለመከረ ብቻ ወይም ደግሞ መድኃኒት ስላዘዘ ብቻ የሚካሄድ ነገር አይደለም። ታካሚ የሚሰጠውን ትምህርት ተግባራዊ ማድረግ አለበትና በህክምናውም ውስጥ ትልቅ ሚና እንዳለው ታካሚ ማወቅ አለበት። ያው ሐኪምም ታካሚም አብሮ በትብብር የሚያክመው ህመም ነው። ሐኪም ላይ ብቻ የሚጣል ኃላፊነት አይደለም። ይሄንን በጣም በትልቁ ማስመር ፈልጋለሁ። ታካሚው ትልቅ ሮልና ትልቅ ኃላፊነት እንዳለበት አውቆ እንዲያግዘን ኃላፊነት እንዲሰማው ማስተላለፍ ፈልጋለሁ። የስኳር ህመም ምርመራው እንዴት ነው? ህክምናው እንዴት ነው? ማህበረሰቡ ላይ ያሉ ችግሮች እንዴት ናቸው? አሁን ላይ ያለው የስኳር ታካሚ ወይም ደግሞ የስኳር ህሙማን ግንዛቤያቸው ምን ይመስላል? በምን መልኩ ልናግዛቸው እንችላለን የሚለውን ቃል ትገቢልና ሌላ ጊዜ በስፋት በደንብ ታብራሪልናለሽ። ምንም ችግር የለም። በጣም ጥሩ። ስለዚህ አሁን ሰሞኑን በዓል ስለሆነ ግን አንድ የመጨረሻ ጥያቄ ልጠይቅሽ። በዓል ነውና ሰሞኑን በባህላችን ደግሞ እንግዲህ አሁን ባለፉት የተወሰኑ ቀናት በፊትም በእስልምና ተከታይ ወንድሞቻችንና እህቶቻችን ዘንድ የተከበረ በዓል አለ። አሁን ደግሞ በክርስትና እምነት ተከታዮች ዘንድ ደግሞ የሚከበር የፋሲካ በዓል አለ። ከዚህ ጋር ተያይዞ እንግዲህ የስኳር ህመም ደግሞ በጣም በከፍተኛ ደረጃ እንደ ህክምናው በራሱ ከመድኃኒትም ባልተናነሰ ሁኔታ ከአመጋገብ ጋርም በጣም የተያያዘ ነው። ከዚህ አንጻር የስኳር ታማሚዎች ምን አይነት የአመጋገብ ጥንቃቄ በበዓሉ ሰው ማድረግ አለባቸው ብለሽ ታስቢያለሽ? የስኳር ህመም ያው እንደ ትልቅ መለያ ነገር መታየት የለበትም። የስኳር ታካሚዎች በዓልን በሚገባ ማክበር ይችላሉ። ይሄንንም ስንል ደግሞ ስፔሻሊ የስኳር ታካሚ ቤተሰብ ውስጥ ካለ በዓል ፕሮግራሞች ይዘጋጁ። እነሱንም ታሳቢነት አድርገን እነሱም ከኛ እኩል በዓሉን ደስ ብሏቸው እንዲውሉ እነሱን ያማከሉ አመጋገብ ስርዓቶችን ወይም የመጠጥ ስርዓቶችን ብናካሄድ ጥሩ ነው። ይሄንን ስናስብ ምንድነው እንግዲህ በጾም ወቅት የሚጠቀሟቸው የነበሩ ምግቦች እኛ ከቀን ቀን አድቫይዝ የምናደርጋቸው የምግብ አይነቶች ተመራጭ የምንላቸው ናቸው። ለስኳር ቁጥጥር የራሳቸው አስተዋጽኦ ያላቸው የምግብ አይነቶች ናቸው። ግን አሁን ምንድነው በዓል ሲመጣ ብዙ ቅባትነት ያላቸው ነገሮች፣ የሚጠባበሱ ነገሮች፣ ጣፋጭነት ያላቸው ነገሮች፣ መጠጦች እንግዲህ ያው የበዓል አከባበር ስርዓት አካሎች ናቸውና ይሄንን እንዴት አድርገን ነው ስኳር ታካሚው እዚህ ውስጥ ሮል የሚኖረው የሚለውን ስናይ እነሱ የሚመገባቸው ነገሮች በበዓል ቀንም ማስወገድ አለባቸው ብዬ አላስብም። ይህ ማለት ምንድነው ለምሳሌ በዓል ስለሆነ ብቻ ተብሎ አትክልት ነገሮችን፣ ፍራፍሬ ነገሮችን መተው፣ ሞር ወደ ተጠበሱት ቅባት ወደ በዛባቸው ነገሮች ማተኮር ተገቢነት አለው ብዬ አላስብም። ስለዚህ አትክልት ነገሮችን መጠቀም ለምሳሌ የሳህናቸውን ግማሽ አትክልት ቢጠቀሙ የተቀረውን ደግሞ በዓል ውስጥ የተካተቱትን ምግቦች ቅባትነት ሳይበዛባቸው ወይም ደግሞ የምንጠቀማቸውን የቅባት አይነቶች የአትክልት ቅባቶችን አድርገን በተመጠነ መልኩ ተመግበን በዓሉን ኢንጆይ ማድረግ ይቻላል። ከዛ ውጪ ደግሞ ያው ከወጡ ከጥብሱ በዘለለ ደግሞ ለምሳሌ ያው ድፎ ዳቦ የተለመደ የበዓሉ አካል ነው። ድፎ ዳቦን ትቶ እነዚህ ፕሮሰስድ ያልሆኑ ወይም ደግሞ ያልተፈተጉ እህሎችን ተጠቅሞ ዳቦን ማዘጋጀትና እነሱንም የበዓሉ አካሎች ማድረግ ይቻላል። ስለዚህ ስኳር ታካሚው ያው ድፎ ሳይበላ ዳይቀር ግን ጤናማነት እህል ካላቸው ነገሮች ሰርቶ እሱንም ማካተት እሱንም በመጠን መጠቀም ከዛ ውጪ ደግሞ እንዳው ለበዓል ዞት የሚመጣው ጣፋጭ ነገሮች ኩኪሶች ኬኮች ይኖራሉ እነሱን ይጠቀሙ ብለን አድቫይዝ አናደርግም ግን ደግሞ የተሻሉ ነገሮችን ለምሳሌ ፍራፍሬ ነገሮች
እንደ አቮካዶ፣ እንደ እንጆሪ፣ እንደ አፕል የመሰሉትን ነገሮች እንደ ስናክ መጠቀም ይቻላል፣ ጣፋጭነት ያላቸው ነገሮችን በማስወገድ። በጣም ጥሩ። ሌላኛው ነገር የሚጠጡ ነገሮችን ያው እንግዲህ የሚፈቀደው ውሃ ነው። ግን ይሄንን ደግሞ እነዚህ ካርቦኔትድ ወይም ደግሞ ስፓርክል ወተር የሚሏቸው አሉ የውጭ ሀገር ሰዎች፣ እነሱን መጠቀም ይቻላል። ግን በዋናነት ውሃን መጠቀም፣ አልኮሆልነት ያላቸው ነገሮችን ማስወገድ። ከዛ ውጪ ደግሞ በቂ እንቅስቃሴን ማድረግ፣ በዓል ነው ብሎ ቤት አለመቀመጥ፣ ሰዎች ሲመጡ ወዲያ ወዲህ ብሎ እንቅስቃሴን አድርጎ መድኃኒትን ሳይረሱ በአግባቡ ተጠቅሞ በዓሉን ኢንጆይ ማድረግ ወይም ደግሞ በደንብ ማክበር ይቻላል። በጣም እናመሰግናለን ዶክተር ልደት ጌታቸው የውስጥ ደዌ ስፔሻሊስት በጥቁር አንበሳ ስፔሻላይዝድ ሆስፒታል የስኳር ተጓዳኝ ሆርሞኖችና የሜታቦሊዝም ሰብ ስፔሻሊቲ ፌሎ። ዶክተር ልደት ጌታቸውን ለማግኘት የምትፈልጉ በስልክ ይሁን በአካል በጌራዊ ቤት ለቤት ሕክምና ማዕከል በቢሮም ይሁን በስልክ ማግኘት ትችላላችሁ። ዶክተር ልደት ከልብ እናመሰግናለን። መልካም በዓል ይሁንልሽ። እኔም አመሰግናለሁ። ለእናንተም መልካም በዓል።